እና በምን ይልንካ አይጤፊው ስሚ እኔም ተመትቻለሁ፣ አንቺም ተመተሻል፣ ሚኪም ተመቷል። ያ አይጤፊው እንግዲህ ቀምሰናል። ሙሉ ዘር ማንዘራችን ነው። ዘር ማንዘራችን በሷ ጥፊ ያልቀመሰ ይመስል እንዳለ ቤት ውስጥ ያሉትን በጥፊ ገደለች። በጥፊ ገደለች። ቤት ውስጥ ያሉት ምንጭ ተባለች ይመስል እንዴ በቀደም መንገድ ላይ እየሄዱ አንዱ ቆይ ምንድን ነው ያለው? የሆነ ነገር እንዲህ ነካ ገፍተር አድርጓት ሲሄድ አንተ ዞር ብላ በካልቾና በጥፊ ልትለው መድኃኒዓለም አባት የረሱ ሀገር ነኝ እኔ ብዬ ይዣት ተመለሱ። አንቺንም ጦስ ውስጥ እኮ ነው የምትከትሽ። ቀጥታ ወደ ድብድብ አንቺም ወሳኝ አንተ የሰው ልደበድብ ቀጥታ ደግሞ ማላ አዲስ አበባ ላይ ነው ደብድባ አይድልኝ አረ በጣም ትማታለች። ተዋት በጣም የምትማታው እሷ ጋር ከዚህ በኋላ ፕራንክ ስታረጋት ራቅ ብለሽ ራቅ ብለሽ ለክፉም ለደጉም እሱንም ያዋጥ አሁን የምር ቁም ነገር እንደዛ ነው የሚያዋጣ ሳይቀርም ሙቀደም ነው በዛው ራቅ ማለት አይከፋም። አሁን እኔን እየመጣችሁ ብድርሽን መልሽ የምትሉኝ ብድሬን ስመልስ መሰለኝ እዚህ ጋር ጥፌ ቀመጥኩት። ሌላ ብድር ደግሞ ስመልስ እዚህ ጋር ልደገም ጤነኛ አይደላችሁ። እንደንተ ያስተቀጣጅ ለጫራኝ ነን ፊታ በልዟል ያለሽ ዴላ ያይሽ አርሲማ ቀላል በልዟል መበለዝ ነው እንዴ? እሺ ማክስ አንተ የመጣ ብድርሽን መልሽ እዚህ ጋር ደግሞ ለታደጉኝ አልሞት አልኳችሁ። በቁሜ መራመድ ጀመረ። በቃ ይቅርባት ልጅቷ ብድር ከመለሰች አሁን ሌላ ጥፊ ነው የምትደገመው። ይቀርብኝ በጤና ደም ታደርግሽ እናቴ 3 ቀን እንቅልፍ አልነሳም። አንድ ወር ሙሉ እንደተኝ የዛን ቀን የውሸት አዙሮኝ የወደኩ መስሎ የምር እኮ ነው ያዞረኝ። በጥፊ ስር መታኝ። ዩቲዩቡ ላይ እንዳየው እንደዚህ አዙሮ እኮ ነው ያናጠፈኝ። ወይ ሽንትሽ ሁሉ የመጣለው አይዞሽ በቃ እኔ ሙቅ ምናምን እያስፈሉ አስልክልሻለሁ። በእኔ ስቀሽ ነበር አይደል? እኔ ሙቅ ይገርብኝ። እኔ እሰራለሁ። በእኔ ስቀሽ ነበር መብራንን ቪዲዮ ላሰርቼበት ነበር እኮ በአንተ እንዴት በእኔ ቪዲዮ እንዳልሰራክ እንጂ እኔ በአንተ ቪዲዮ ሰርቼ ነበር። ቆይ እንኳንም ነገርሽኝ። ስቶሪ አድርገሽልኛል። ቲቪ ላይ ከፍቼው እንደዛ አደረገ። ወቅ ደብለቅ ቆይ እኔ የምሄድብሻለሁ። እኔ እመጣለሁ። እሺ ቪዲዮ እመጣለሁ። ፋሚሊ ችግር የለም። ዩቲዩብ ቪዲዮ ስራለን። 1-2 ወር ምናምን ቆይቼ ነው እኔ አስቤበት ነው ስመጣ ሚኪ በጥፊ ምታካ እንዳንተ እንደሙ ልጋቢ ለነገሩ ሚኪ ጃም ማያም እንደገምቱ እናቴ እስኪ እናያለን። ወይ ጉድ! የጥፊ ድንግልና የኔ ወሰደች ሰራት ባይዘው አንድ ሰው ይደም
ማንያምን ዲዚ ያፈቅርሻለሁ ንገራት ደሞ የኔ ቅጣት ምን እንደሰጡኝ ታውቃለህ? ዩቲዩብ ስሪ ይሄ ነው ቅጣት። ዩቲዩብ እና ደግሞ ቅጣት ምንድነው? ምን ቀጡሽ? ዩቲዩብ ስሩ። መቼ? ዛሬ እና ለምን አልሰራችሁም ነበር? አልደውልሽላት? እኔ እንዴ ፊቴን አገረገረኝ ሲያቃጥለኝ ተኛው። በበረዶ አሽቼው ተኛው። አይዞሽ ይሄ በጣም አስጊ ላይ ነሽ። ደግሞ ሳይድን ይዤ ዩቲዩብ እንስራ ብያት በዚህ በኩል ብትደግመኝስ? ሳይድን ይዤ ደግሞ በሁለት በኩል በልጅ ድምጣ እንዳይፈ ተቀምጠው ሽማግሌ ይዘሽ ነሽ ብቻሽንማ አትችይ። ብቻዬንማ አልሄድም። ቤዚ አሁን የሆነ ፌቨር ሰርተን ነግርሽና ደውዬ እነግርሻለሁ። ከዛ ሳሪን የምትመታበትን መንገድ ማመቻቸት። እግዚአብሔርን ወርሙሉ አትነሳም ሳሪ ማካን ወርሙሉ አትነሳም። ቀለኛ ወርሙሉ አትነሳም ሳሪ የግንቡ ማቀምስ ማለት ሳሪ ለምንድን ነው እሷስ ለምንድን ከኛ መታንሰው? እህታችን ሳሪ ለምንድን ከኛ መታንሰው? ሳሪ ከመጣ የሳሪ ፋንታ በዚህ በኩል ልደገም እንዴ? አትችልም። አረ መስማም ልጅ ጨጓራ አስታመም እዛ ልቅስ ብላ መተኛ ቢዚ ቢዩ በጥፊ ተመተወር ደግሞ ላስታማት እንዴ? ገደለችኝ እንዴ? ደግሞ ሰባራሱ ሳሪ አይ እኔማ እኛ ስሷስ ከኛ እንዴት ታንሳለች ብዬ ነው እኮ። ሁማይነሱ ማን ከማን ያንሳል? ታይመታቱ ይስሩ ዛሬ አክሪያ ይጥሽ ነገራቸው እንግዲህ ምን ጦስ እንደገባ አላውቅም። ኧረ ይጃውን ጉጁሳን ሳንመታታን መስራት ብላት መታኛለች ብለሽ እያወራሽ ነው። ለትደግመኛለች ጨምር እኔ ቅርብ እግዚአብሔር ይስጥልኝ። በወጣ ይተካው አድላችሁ በእሷ እጅ መመታት ይሄ ነው ሳቂታዋ። ይሄ ነው እንዴት እንደሚያምር ታቂ ተወልደን እኮ ነው ታርተን መሰልሽ እንዴ? አንተ እንጂ እኛስ እኔስ አሁን እንደዛ ማምላክን ወላዲቷ ለኔ ፍራንክ ነው አይደለም። ዩቲዩብ ቀርቶ ለምን ክፍያ ያለው ድራማ አይሆንም? እኔ እንደዛ መጥቶ ሌላ ሰው ሆነ እኔ ዝም ልል ነው? እናቴ ትሙት እንደዛ ተመትቼ ዘውቴ ማለት ነው። መብራንን እኔ ቤተሰብ እንኳን እንደዛ ቢመታኝ እገላምጣለሁ ነው ብቻ መብራንን እሷውና ቢኖ ጄ ተቆጣጣልኩት። እኔ መብራንን እሷውና ቢኖ እንጂ ላወራ እናቴ ትሙት ያጠብቀሽ እንጂ ሌላ ሰው ሆነ እንደበዛው መጣበት ነው ማስተናገድ መብራንን እንዴ ቀለኛ ጠፊ መስሏቸዋል። መብራንን ትዕግስት ሰጥቶኝ እሷ ጋር አብሬ የተቀመጥኩት እሷ ስለሆነች ቢል ነው። መብራንን እናቴ ተውት። ሌላው ቢሆን የድርግም ምን ማድረገው እንደው ይሄ ጎጃሙ ቦክሳል እንደዚህ በፋራ በዚህ ትብን አድርጌ መንገዱ ይሰጠዋል። አዎ እንዴ እሷው ነው በቃ እኔም እንደዚህ ይዤ ቀረው። አዞር እዚህ ጋር ነርቬን ነካ ካለሌ ወደ ዘጌ ዘገምተኛ ቀየረን። አንተ ግን ሰገጤነት መቼ ነው የሚለቀ? አልፈርድብሽም። እሙትዩበት ቦታ ነው ሰገጤ ነው ሰገጤን የሚያውቀው ሰው የሚታታልማት ሰው እኮ ውሎ ነው የሚመስለው በነገራችን ላይ። ስማ አሁን ግምጁን የሆነ ነገር ልላት ነው። ደውዬ እነግርሃለሁ። ምን ልትያት? ደውዬ እነግርሃለሁ። እኔ ከተሜ ልጅ አይደለም ያልኩ ገጠር ፋራ ነኝ። እኔ ከተሜ ጥልሌ ሌባ አይደለም። እኔ እልም ያልኩ የገጠር የፕሮሽ ልጅ ነው። እሺ ከተማ መወለድ ትርፉ ምንድን ነው? እስኪ ንገሩኝ። በኋላ ደግሞ እንደዛ ብዬ ቤተሰቦች ላቅ አይደለም። በእርግጥ አዎ እሱነቱ ሊጎዳኝ ይችላል። የገጠር መኖር ደግሞ ገራገር ነው። ሰው እሱነቱ አሩበታል። እጄ እንዴት ነገር መብራንን ገጠር እንደሚኖር ሰው እድለኛ የለም። እንደ ገጠር እንደሚኖር ሰው ሊበቀልና ሰው የለም። በነገራችን
ብዙ ወንጀል የምንሰማው ከተሜ ነው። አቃቅና አውራ ሙሉ ቤተሰብ ጨርሶ ገባ የሚባለው ከተማ ውስጥ ነው። ማርያም እንደዚህ ተነሳ የሚባል ከተማ ውስጥ ነው። እስኪ እናውራ ከተሜዎች ገባ በሉ። ደግሞ ከኮስተር ጋር ክርክር ማየሙ ያልተማርክ ቁጭ አድርጌ ነው ማስተምርሽ። የት እንደተወለድሽ ማቅ ልጅ እኮ ነው። የቅድመ ሀያትሽን ታሪክ እንደዚህ እጅሽን እያስቆጠረሻል። ወሬ እዚህ ጋር በአቅራራ እንትን ባለ አይደለም። እዚህ ተቀለሰለስ አይደለም። ገጠሪ መወለድ ይሄ ነው ጥቅሙ። አያችኋል። ማርያም ታሪክን እንድታውቁ ያደርጋችኋል። እኔ ያው ኢትዮጵያ ውስጥ የትኛውም አካባቢ ታሪክ ጠይቁ፣ ይሄን ብዬ እነግራችኋለሁ። ይሄ ነው የገጠር ልጅ ሀገርን ራስን ማወቅ እንጂ ይሄ ነጫጭባ ያመጣውን ፋሽል ተከትዬ አልሄድም። ገብቶሻል? እንደዛ ሲሆን ከተሜነት የሚበላሸው ማንነት ወጉ የሚጠፋው። ያን ደግሞ አልፈቅድም። ወንድ ነኝ። እንደ ወንድነቴ የወንድን ሀገር የተወለድኩት የወንድ ሀገር ነው። ኢትዮጵያ ውስጥ መወለድ በራሱ ትልቅ መታደል ነው። ያን ታሪክ ማወቅ የሚጠቅመው ወንድኛ አድጌ እናቴ ከተሜነት እስኪ የሴት ስታይል መከተል ነው። ንገረኝ እስኪ። ኧረ እግዚኦ ማርና ክርስቶስ እንደ ዘንድሮ እኮ የሚስማሩ የሚዘንብብን አይጣቱ የሚበዛ በከተሜ ሀቅ እናውራ ከተማ እንዴ ወንዱ ሴቱን እየመሰለ ሴቱ ወንዱን እየመሰለ ማብቂያም የለውም። ያፈራ እግዚአብሔሮች ነው። ፈጣሪን ፈርተን የምናድር ከዛ ውጭ ማን ይፈራል? እና ቤዚ ደርጋ ቀረች። እባክተው ማንን ነው የምተው? ማንንም አልተውም። እኔ መናገሩን እስከ ጥግ ነው የምናገረው። ደግሞ ለጨምላቃ መናገር ስልጣሪቸውን መናገር እስካለብኝ ድረስ ከፈለግ ፍላጎቴ ከሆነ የኔ ሙዴ ከሆነ ማንም ስለማልፈራ ዴምታም ስለማልቆጥር እንደዚህ በቀጥታ ተናግሬ እናገራለሁ። ስልጣሪቸውን እናገራለሁ አስፈላጊ ነው። እኔ የሚመቸኝ ከሆነ ማንንም ከመናገር ወደኋላ አልልም። ከተመቸኝ እናገራለሁ፣ እሄድበታለሁ። ካስጠላኝ አስጠላኝ፣ ከወደድኩ ማስመሰል አልወድም። ለዛ ነው ነገር ማዞር አይደለም። ለምን እንደዚህ አሽከረክሩት? ይመለከትኛል። ማንኛውንም ሰው በመጣበት መንገድ ነው ማስተናገደው። ችግር የለም። ልብ ካላችሁ ቲክቶክ በፖስት እና በእንትን ሳይሆን ገጽማል ግጥምና በአካል አታዣቡ እየመጣት ዝንጀሮስ ልማዷ ነው ቂጧን ማከኳል ያገሬ ሰው። ገጥማል ግጥም ነው። አንኩር ይለቃሉ። በአካል ስትመጣበት አትታይኝም። አልታይክም። አይነን ጨፍን ይሆናል። አይ ወጥቼ ልግባ ደግሜ እስኪ ወጥተሽ ግቢ ከእንደገና አሳበለው አንድ እውነት አልንገራት። ሰው ልጅ ከዜሮ ተነስቶ በሴት ልጅ አቅም ለዛው አረብ ሀገር ሄዱ ብዙ መስዋዕትነት ከፍሎ ከዛ መተው ሀገራቸው ላይ ሰርተው ራስ ከመቀየር አልፎ ሌላው ሰው እስከ መጥቀም የደረሰ ሰውና እንደዚህ ትልቅ ደረጃ አስቡት። ብዙ ተከታይ ያላት ጀግና ሴት ከዜሮ መነሳት ማለት አስቡት። አንድ ሰው ከታች መነሳት ምን ያህል እንደሚከብድ ማንም አጋዥ ሳይኖር እዛውም በሰው ሀገር ላይ ቲክታክ ሰርቶ መለወጥ ማለት ይሄ በነገራችን ላይ ለብዙ ሰው ማስተማሪያ የሚሆን ታሪክ አላት። እኔ የምከተላት ልጅ ድንቃት ስለ ቂጥ አታስተምርም፣ ስለ ጡት ምናምን አታስተምርም፣ ስለ ብልግና አታስተምርም። ሴትነት በራስ መቆም ምን ማለት እንደሆነ የምታስተምር
ተከተሏት። እንደዚህ አይነት ትምህርት ጥሩ ነው። ወንዶችም ሴት ባትሆን እንኳን ሴት ልጅ ልትወልዱ ትችላላችሁ፣ አይታወቅም። ሚስት ልታገቡ ትችላላችሁ። ሴት ነው የምታገቡት አይደል? ለሚስታችሁ ትመክራላችሁ። ሴት ልጅ ስትወልዱ ለሴት ልጆቻችሁ ትመክራላችሁ። ይሄ የማይገኝ እንትን ነው። እንደዚህ አይነት ሰው ማሞገስ ሌላ ምንም ለምን በቃ እንትን ምንድን ነው ምን ልበላችሁ፣ አይገኝም እንደዚህ አይነት ጀግና ሰው። ገብቷችኋል? ያን ስንት 3-4 ዓመት 5 ዓመት መስዋዕትነት ከፍሎ እዚህ የደረሰ ሰውና በ2 ወር ፕሮሰስ አሁን ውስጥ ወጥታ መጥረጊያ ይዛ የምታወራ ሴት እኩል ሊመጣ አይችልም። ይሄ ማለት ኢየሱስ ክርስቶስና ሴጣን አንድ ነው እያላችሁ ነው። እንደዚህ አይባልም። እና እውነታው ይሄ ነው። እውነት ሲነገር ደግሞ ተቀበሉ። በቃ የሆነ ግምጭጫ አትበሉ። ምን ውሻ አርቶት እንደሄዶ አራቱ ነው። ውሻ አርቶት ሄዶ ይሸታል በጣም አሩን ደፍኖት አይደል? ድመት ግን አሯን አርታ አፈር አልብሳ ለምን ውሻ አርቶ? ይሄ ጥሩ አይደል? በእውነት ጠፍቼ በጣም ሜዳው ሰፍቶላስ ነበር ነው። እና ድመት ያራው አርቶ ነው። ድመት አሯን ትደብቃለች። ለምን እናንተ እንደ ውሻ አራችሁን ለፍት ታመጡታላችሁ? ይሄ ለእናንተም ጥሩ አይደለም። ብሌንዬ ምክር ለእህት ለወንድሞቼ ምክር፣ እንደዚህ አይነትን ሰው መከተል። ኧረ እኔ ሌላ ነው፣ እኔ ምክር ነው ጀግንነቷን እየመሰከረ እና ምን ለማለት ነው፣ መጥረጊያ ይዘን የምናወራውን እንለይ። መጥረጊያ ተይዞና እዚህ ጋር ብዙ ፈተና ተይዞ የሚወሩት ወሬዎች እንዳይወጡ። መጥረጊያ ይዘን የምናወራ ከሆነ ስለ ድስት፣ ስለ ቆሻሻ፣ ስለ ጀበና፣ ስለ ሲኒ ነው ወሬያችን። እዛው ነው ስናወራ ቢያንስ መጥረጊያ ጥለን ምናምን መሆን ያለበት። አስቡት፣ መጥረጊያ ጥላ ነው እሷ ዛሬ እዚህ ደረሰች። ለምን እኛም መጥረጊያ ጥለን እዚህ አንደርስም? እሷ ከዛሬ 5-6 ዓመት በፊት መጥረጊያ ይዛ አላወራችም፣ አፏን አልከፈተችም፣ ሰራች። መጥረጊያ ይዛ ሰራች። ዛሬስ ያስተማረች አሁንም እንደዛ ነው። ሌሎች መሆን ያለባቸው መጥረጊያ ይዞ ማውራቱ ሳይሆን መጥረጊያውን ይዞ ሰርቶ ማሳየት እንጂ መጥረጊያውን ተይዞ ማውራት ከተጀመረ ዛሬም እዛው፣ ነገም እዛው፣ ከነገ ወዲያም የሚጠቅመንን እንለይ። ነግሬያቸዋለሁ። ውሻ ያራው አርቃኑ ካየነው ነገር እንማር። ነገር ያዞራሉ። የምን ነገር ነው? ያ ነገር አዙር አይደለም። ለምን ባሽክርክ ጋታቸው አይጥሉም? እናት እኔ እየመሰከርኩ ነው። እንደዚህ አታውራ የሚለኝ ካለ ባፍጥኝ ይተካል። እኔ ስለ አንድ ታታሪና ጀግና ሴት እያወራሁ ይሄን ለምን አወራ የሚል ካለ ደግሞ ችግር የለም። እኔ ጋር ልምጣ ማንም ሰው ምን መሰላችሁ፣ አንዳንዴ ብልጥ ሰው ከስህተቱ ይማራል። ብልጥ ሰው ከስህተቱ ይማራል። ብልህ ሰው ግን ከሰው ስህተት ይማራል። አሁን ራሱ መጥረጊያ ይዤ ለማውራት ቶሎ አውራ እሺ እንዳትልሽ እና አያችሁ፣ ብልጥ ሰው ከስህተቱ ይማራል። ብልህ ሰው ከሰው ስህተት ይማራል። ሰው ከብልጥም በላይ ብልህ ለመሆን እንሞክር። እሷ አይታለፈችውን ነገር ተምረን እኛ የሆነ አሪፍ ነገር እንስራ። አባኩስ ለተከታዮቹ ምን አስተምራል? ሰው የሚያዩ እስኪ ትላልቅ ፕሮግራም ላይ የሚሸለሙ ቲክቶከሮቹ ምን ሰርተው ነው? አባኩስትር ለተከታዮቹ ምን አደረሰ? ግምጃ አሁን ለተከታዮቿ ምን አደረሰች? አሁን ላይ ግምጃ የሚሰራቸው ስራዎች ምንድን ነው? ሴት ልጅ የሚያበረታ አይደለም?
እነዚህ ነገሮች በማን ዘንድ ተወዳጁ ናቸው? በጣም በምሁር ሰዎች፣ በትላልቅ ሰዎች፣ ሴት ልጅ ላይ ፎከስ አድርጎ የሚሰሩ ሰዎች፣ ሴቶችና ህጻናት ጉዳዮች ይህን ነገር ይመለከታል። እቺ ልጅ የምትሰራቸው ስራዎች ለህዝብ ለተለያዩ ነገሮች እውቅና ይሰጣል ማለት ነው። በጣም ጥሩ አያችሁ። ግን ደግሞ ከዛ የወረደ ነገር የሚሰራ ከሆነ ምንም ጥቅም የለውም። አሁን ቲክታክ ለህዝብ ማስተማሪያ ወይም ደግሞ አንደኛቸውን ቲክታክን እንደሌሎች አሉ የተሳደቡ ይሄ በድብቅ የሚደረግ ነገር ሚዲያ እያደረጉ ይፈምሳሉ። እንደዛ መፈመስ ይቻላል። ግን ነገ ደግሞ ስማችን ጥሩውን ጎዳና ነው የሚወድቀው። የቤተሰብም ስም ጎዳና ይወድቃል፣ የራስ ስምም ጎዳና ይወድቃል፣ የጓደኛ ስምም ጎዳና ይወድቃል፣ ህይወትም ጎዳና ይወድቃል። ክብርን ጠብቅ፣ ስራን መስራት ከአፈር ውስጥ ቆፍሮ ወርቅ እንደማግኘት ነው። ልዩነቱን አያችሁ? ጭቃው ነው መስራት መፍትሄ ነው። ግን ደግሞ ክብርን ጠብቀን ስራን የምሰራ ከሆነ